ሰላም እንዴት ናችሁ? ውድ የብራንድ አፕ ተከታታዮቻችን፣ እንደምታወቀው የኛ ቻናል እዚህ አዲስ አበባ ውስጥ ያሉ ለእናንተ ይጠቅማሉ ያልናቸው ምርትና አገልግሎቶች የምናስተዋውቅበት ቻናላችን ነው። ዛሬ ደግሞ በሩታ ሀበሻ እንዲሁም ደግሞ ሽፎን የሚገኝበት ሱቅ ተገኝተን ስለ አይነታቸው፣ ስለ ጥራታቸው፣ ስለ ዋጋቸው የምናይ ይሆናል። አብራችሁን ቆዩ። ሰርቶ አልቆለ 7500 ከነነጠላው። ሰላም እሺ፣ ቤተልሔም እባላለሁ። አንቺ ምስኪ ራስሽን ለተመልካቾች ያስተዋውቂልኝ። ሩታ ሀበሻ ልብስና ሽፎን እባላለሁ። እሺ፣ በጣም አሪፍ። ስለዚህ የሽፎኖችንና የሀበሻ አልባሳትን ነው ማለት ነው የምትይው? አዎ። እሺ፣ ከየትኛው እንጀምር? ከሽፎኖች ልጀምርልሽ። ይሄ እንዳለ የምታያቸው ስቶክ ጨርቆች ናቸው። እንዳለ የውጭ ጨርቆች ናቸው። ያንቺ ይሄኛው ደግሞ ሳተን የሚባለው ጨርቅ ነው። እነዚህ እንዳለ አዳዲስ ጨርቆች ናቸው። ይሄ ሳተን የሚባሉ ናቸው። ይሄ ሳተን የሻይን እንደማያደርግ ባህሪ ያላቸውና አርበ ሰፊ የሚባሉ ጨርቆች ናቸው። ይሄ እንዳለ እንደምታያቸው አርበ ሰፊ ናቸው። ስቶኮቹ ምናምን እዚህ ጋር እንዳለ በዳም ታያቸው አርበ ሰፊ ናቸው። ሳተን ነው። ይሄ ደግሞ ስቶክ ጨርቅ ነው። ከዛ ወደ እነዚህ ደግሞ ስንመጣ እነዚህ ደግሞ የዱባይ ጨርቅ ብሎ በሚታወቁ ጨርቆች ናቸው። አርበ ጠባብ ናቸው። አርበ ጠባብ እነዚህም ስቶክ ናቸው። እነዚህ ስቶክ ሆኖ አንደኛ ደረጃ ስቶኮች አሉ። ሀገርኛ ሆኖ ኢትዮጵያ ውስጥ ነው የሚመረቱትና ሀገርኛ ናቸው የሚባሉት። ግን የሀገርኛ ሆኖ ኦሪጂናል አለ። አሁን የሀገርኛው ነው። አሁን ይሄ ሀገርኛ ነው። ግን ይሄ ኮፒ የሚባሉ ጨርቆች አሉ። ይሄ ኮፒው ጨርቅ ነው። ይሄንንም ይሄ ኦሪጂናሉ ይሄም ስቶክ ነው። አርበ ሰፊ ናቸው። ይሄ ሳተን የሚባለው ጨርቅ ነው። ሳተን ትስሊነታለ ተመሳሳይ ነው። ሳተኖቹ ሁሉም ምርት የሚደረገው እንዳለ አርበ ሰፊዎቹ ኢትዮጵያ ውስጥ ነው የሚመረቱት። ኢትዮጵያ ውስጥ ነው የሚመረቱት። ልዩነታቸው ምንድነው? ይሄ ኬሚካሉ የሚሰራበት ከውጭ የሚገባ ኬሚካልና ኢትዮጵያ ውስጥ የሚመረት ኬሚካል ሲሆን ነው ልዩነት ያለው እንጂ እንዳለ አርበ ሰፊዎች የተባሉ ጨርቆች እንዳለ ኢትዮጵያ ውስጥ ነው የሚመረቱት። በጣም አሪፍ። ስለዚህ እዚህ ጋር ያሉት የኢትዮጵያ ምርቶች ናቸው ወይስ ከሌላ ቦታ የሚመጡ? ኢትዮጵያ እንዳለ እዚህ ጋር ይሄ የሚመረትበት ኬሚካሉ ነው እንጂ ከውጭ የሚገባው እንዳለ ኢትዮጵያ ምርት የሚመረተው ነው። አብዛኛው ሰው የውጭ ምናምን ሲባል የውጭ እንዳለ አርበ ጠባብ ናቸው። የውጭ ስቶክም ሆነ እነዚህ ሳተን ጨርቆች እነዚህ አርበ ጠባብ ያልኩሽ የእነዚህ አሁን ቀጥታ ከዱባይ የሚመጡ ናቸው። በኢንዲያን ይሰራል። ከኢንዲያ ደግሞ በዱባይ አርጎ ነው ወደ ኢትዮጵያ የሚገባውና አሁን እነዚህ ዳይሬክት እነዚህ አሁን ከህንድ የሚገቡ ጨርቆች ናቸው። እነዚህ ዳይሬክት ከህንድ የሚገቡት እነዚህ አሁን አርበ ጠባብ ናቸው። የህንድ ጨርቅ ናቸው። በጣም የከለርም አላቸው። ብዙ አይነት ነው ያላቸው። በፒንክም አላቸው። በፈለጋችሁት ከለር ያው ወደ 10 አይነት ከለር አለው። እኔ አጋጣሚ በ4 ከለር ነው ያስገባሁት። ሎሚ ከለር አለው እዛ ጋር። እነዚህ ከህንድ ነው። እነዚህ ዳይሬክት ቀጥታ ከህንድ ነው የሚመጡት። እነዚህ ጨርቆች ይታወቃልና ትንሽ ስስ ናቸው። የህንድ ጨርቆች ላይ ትንሽ ስስ ናቸው። ምን ይመስላል? እሺ፣ በጨርቆቹን ካየን አልቁስ ከነሙሉ ከነነጠላቸው እነዚህ አሁን የህንዶቹ ስንት ይባላሉ? አሁን የህንዶቹ ይሄ አሁን በ6 ሜትር የተሰራ ነው። በ6 ሜትር ነው። 6500 ነው። በ6500 ነው። አዎ፣ ነጠላው ይሄኛው ነው። ይሄ ዛራና ቻንዳ የሚባለው ትልቁ ነጠላ ነው። እሺ፣ ጨርቁ ሳባ ጨርቅ ነው። ከዛ ያው ስፌት ደግሞ ግዴታ ከሸማኔ ቀጣን እንደመጣ ቆንጆ ስፌት ነው የሚሰፋው። ተፈቶ ነው የሚሰፋው። በዛራና ቻንዳ 6500 ሜትር ውስጥ ከዚህ በታች ወይ በላይ አለ። አሁን ይሄንን ይችላሉ። አሁን በ6 ሜትር 6500 ነው። በ5 ሜትር 5600፣ በ4 ሜትር 5000 ብር። እሺ፣ በጣም አሪፍ። ስለዚህ የህንዱን ጨርሰናል። እስኪ የኢትዮጵያዎቹን ደግሞ ሳተኖቹንም ስቶኮቹንም እንይ። አሁን ሳተኖቹ ሳተኖቹ እነዚህ አሁን በ6 ሜትር 5500 ናቸው። እኔ መጀመሪያ ስላስገባሁት እንደዛ ነው እየሸጥኩ ያለሁት። አሉ እንደየዋጋቸው አሁን ይለያያል። አሁን ይሄ ሳተን አይሹ አዲስ ጨርቅ ነው። ገና ትናንት ነው ፖስት የገባው። አሁን ይሄንን በ6 ሜትር ተሰርቶ አልቆለ 7500 ከነነጠላው። ይሄ አሁን በ5 ሜትር የተሰራ ነው። አዲስ ጨርቅ ነው። ያልተለመደ ጨርቅ ነው። አሁን ደግሞ ይሄ ውስጡ ጥቁር ተብሎ የመጣ ሳተን ነው። አሁን የመጀመሪያ ጨርቆች ውስጣቸው የተሻቸው ከሆነ ነጭ ነው የመጀመሪያ ሳተን ሲመጣ እና ይሄ ደግሞ አሁን ተሻሽሎ የፕሮዳክታቸው ምናምን አሻሽሎ ውስጡ ጥቁር ሳተን ተብሎ የመጣ ነው። ይሄ ተሰርቶ በ6 ሜትር 7500 በዛራና ቻንዳ ትልቁ ነጠላ ማለት ነው። ነጠላው በቀነሰ ቁጥር ዋጋው እየቀነሰ ይሄዳል። የ200 የ300 ዲፈረንስ አለው ነጠላው። ስለዚህ ይለያያል ማለት ነው። አዎ፣ ነጠላውን አሁን ለዚህኛውን የመረጥንለት ይሄኛው ነጠላ ነው።
ይሄኛው ነጠላ ነው አሁን ለዚህ የተሰራለት የተዘጋጀለት ይሄኛው ነጠላ ነው። ይሄ አይሾ ኦሪጂናሉ ነው። ሳባ ጨርቅ ነው በቻይና ጨርቅ ሲሆን እና መነን ጨርቅ አለ። በመነንም ሲሆን ዋጋ ይቀንሳል። ሚቀንስ ከዚህ ሳለ ነጠላው ነጠላዎች አሁን ኳሊቲያቸውን ወረድ የሚል አለ። ቆይ ነው አሁን ይሄና ይሹ ይሄ እንደሃና ያኛና ይሄኛው ልዩነቱን ነው። ይሄ አሁን በቻይና ጨርቅ ነው መነን ነው። አሁን በዚህ ሲሆን ይሄ 7200 ብር ነው። በዚህኛው ጨርቁ ከለሩ በራሱ ይሆንና በቻይና ጨርቅ ይሄ መነን ጨርቅ ሲሆን 7200 ብር። ስለዚህ አዲስ ጨርቅ ሲሆን ሳተን የግድ አሁን አንዳንዴ ፖስት ቫይራል በሚወጣበት ሰዓት በጣም ይወደዳል። አሁን የዚህ ሴሪ ማለት ይሄ አንድ አይነት የዚህ ዲዛይን ሆነ የከለር ልዩነት ሲሆን አሁን እቺኛ በጣም ከተወደደች ዋጋ ትጨምራለች። አሁን እኛ 7500 ብሸጠ ነው ነገ ጠዋት ጨመረ ከተባለ ጨምረን ነው እኛ የምንሸጠው። እና የሽፎን ዋጋ እንዳገባቡ ከዛ በጣም ተፈላጊ ሲሆን ደግሞ ዋጋው በዛው አንፃር ነው የሚጨምረው። ያው በጣም ነው የሚያምረው። ሌላም እነዚህ አርበ ጠባቦችንም ማየት እንችላለን። እነዚህ አርበ ጠባብ ናቸው። እነዚህ አሁን አብዛኛው የሚመከረው ከ5 ሜትር በላይ ሲሰራ ነው የሚያምረው። በ4 ሜትር በሚሰራበት ሰዓት በቃ ሽፎን የሚለውን ነው እንጂ ይሄ ስፍት ብትን ያለ ደርባባ አያስብልም። ያው ጠባው ናቸው እነዚህ ስፋታቸው ሜትር ከ10 ነው። አርበ ሰፊዎች ደግሞ ሜትር ከ50 ናቸው እና የ40 ሴንቲ ልዩነት ስላለ ለዛ ነው ኳሊቲው አሁን እነዚህ አርበ ጠባቦች በ5 ሜትር 4500 በ6 ሜትር 5000 ብር ከነነጠላው ማለት ከነነጠላው ፕሮሰስ አልቆለት። እሺ ሌሎችንም እነዚህ ተመሳሳይ ናቸው። እዚህ ጋር ያለው ከሳተኑ ውጪ እነዚህ ስቶኮችና እነዚህ አርበ ሰፊ ተመሳሳይ ነው ዋጋቸው። በ5 ሜትር ምን ያህል ነው ዋጋቸው? አሁን እነዚህ በ5 ሜትር ስቶኮቹ 4500 ናቸው። እነዚህ 4 ሜትርም ቢሰራ በቂ ነው አርበ ሰፊ ስለሆነ። በ6 ሜትር 5000። እሺ እዚህ ጋር የተሰራች ታይኛለች። ያው እቺ በ4 ተኩል የተሰራች ነች። ያው ቀይም አፍቃሪ በጣም እቺ ደግሞ ቅልል ያለች ነች። እንደ ከሌሎቹ ሽፎን ለየት ያለች ነች። ማለት እቺ ኢትዮጵያ ውስጥ ኖርማል ዳይሬክት የኢትዮጵያ ምርት ነች። ኢትዮጵያ ነው የተሰራችው። የኢትዮጵያ ጨርቁም ኳሊቲው ስታዩ እንትን ነው። ይሄ ቅልል ያለ ነው። ልክ እንደ ሌሎቹ አይተሻቸው ከሆነ ሌሎቹ ከበድ የማለት ባህሪ ያላቸው፣ ይሄ ደግሞ በጣም ቀላል ነው እና ኢትዮጵያ ውስጥ ተመረተ ማለት እኛ ሀገር ትንሽ ሀገርኛ ነው ሲባል ይሄ የማጣጣል ባህሪ ያለበትና ግን ሀገርኛ ሆኖ ኦሪጂናል አለ ሲሰራ ይሄ ኮፒ ሳይወጣል አይደለ። አሁን ሽፎኖች አሉ ኮፒ ያላቸው ኦሪጂናል አላቸው እና ሀገርኛ ሆኖ ኦሪጂናል የመጀመሪያ ምርት ነው። አሁን ይሄንን የመጀመሪያው ፖስት የወጣ ጨርቅ ነችና በጣም ሲምፕልና ቀለል ያለች ነች። ሜትሯ ስንት ነው? አሁን እቺ በ4 ተኩል ነው የተሰራችው 4200 ከነነጠላው አልቆለት ማለት ነው። ያው ሰፊ ነው። ለዛ ነው ይሄ አርበ ሰፊዎቹ ሰፊ ናቸው። አሁን ይሄንን 4 ተኩል ምናምን ብትያቸው 6 ሜትር የተሰራ ነው የሚመስለው። በጣም ሰፊ ነው። እሺ እዚህ ጋር ማለች እቺንም እንያ እቺ የዱባይ ጨርቅ ነች። አርበ ጠባብ ነች። አሁን ይሄ በ5 ሜትር ነው የተሰራው። አሁን ይሄ በ5 ሜትር የተሰራውና ይሄኛው በ4 ተኩል የተሰራ ልዩነት አለው። ይሄንን ለቀጥ አርበ ጠባብ ናቸው። ሲገቡም አርበ ጠባብ ናቸው። ቀጥታ ከዱባይ ነው የሚመጡት። ስለዚህ ዋጋስ እቺ በ4 ሜትሩ 4500 ሜትር ተመሳሳይ ናቸው ዋጋቸው 4500 በ6 ሜትር 5000 አሁን ባለው ዋጋ በጣም አሪፍ ሽፎን ቀረ ምትዩ አላየነው ምትዩ ካለ እኔ ከሌለ ግን ወደ ቀሚስ እንሂድ። ደግሞ ሽፎኖቹ ጨርሰናል። ተመሳሳይ ናቸው። እሺ ወደ ሀበሻ ልብስ ደግሞ አሁን ይሄ ሀበሻ ልብስ ነው። አርበ ሰፊ ነው። ጥለቱ ስፋት 65 ኢንች ነው እና ይሄ ፈርስ የሚባለው የለውም። ጽድት ያለ ነው። ፈርስ ማለት እንደዚህ የወጣው ለሀበሻ ልብስ አብዛኛው ሰው የሚቸገረው ምንድነው ይሄ ጫማችን ምናምን እኛ ሴቶች እናውቀዋለንና ጫማችን ውስጥ ይገባል ይይዝብናልና ይሄ ደግሞ ጽድት ያለ ፈርስ የለውም ነው። ይሄ 2 አይን መነን ነው። ያምራል በጣም። ይሄኛውን አሁን የእጅ ጥልፍ ነው የሚሰራው። ይሄ ትዕዛዝ ነው። በእጅ ጥልፍ ነው የሚሰራው። አሁን ይሄንን አልቆለት ይሄ በእጅ ጥልፍ ከሆነ 28000 ነው። በእጅ ጥልፍ በማሽን ከሆነ 22000 እጅና አንገት ተሰርቶ የእጅ ሲሆን ጥርት ብላ በእጅ ነው ጊዜ ይፈልጋል። ቁጭ ብለሽ ነው የምትሰሪው። የማሽን ከሆነ ግን ያው በአንድ ቀን ሊያልቅ ይችላል። ለዛ ነው የጊዜው ልዩነት ነው። ጽድት ያለች ስራ ነች።
በጣም ነው የሚያምረው። እሺ ሌላም ካለ እንዴ? እቺም ታምራለች በጣም። ይሄ ደግሞ ቢጫ የሚወዱት ለአዲስ አመት። ይሄ ደግሞ ደረጃ ያለው ነው። ደረጃ ያለው ሰፊ ነው። ይሄም 2 አይን መነን ነው። ያውን ተሰርቶ አልቆለት አንገትና እጅ ጥልፍ ተጠልፎ 12000 ያምራል በጣም። 12000 ነች። 2 አይን መነን ነው። ጽድት ያለ መነን ነው። ይሄም ፈርስ የለው። ይሄ ፈርስነት ቆንጆ ነው። እዛ ጋር ምናቸው በሙሉ ናቸው አይደል? እዚህ ጋር ያሉት እንዳለ የምታያቸው 2 አይን መነን ናቸው። እና ይሄ ደረጃ ያለው ነው። ደረጃ አብዛኛው እዛ ጋር ያሉት ደረጃ ያላቸው ናቸው። እዚህ ጋር ያሉትም ደረጃ ያላቸው 2 አይን መነን ናቸው። ሰፊ ናቸው። እና ዘቃዮቹ ማለት ነው። ቀዩም ኖርማል ቀለል ለማለት ይሄ ደግሞ ቀለል ብሎ የሚለበስ ልብስ ነው። ቀይም አይደለም ፒንክም አይደለም። እኛ 6 ቁጥር ነው የምንለው በባለሙያ 6 ቁጥር ነው የምንለው። አሁን ይሄን ሲምፕል አድርገሽ ሰርተሽ 7500 እጅና አንገት ብቻ ቀጠን ብላ ጥልፍ ተጠልፋ 7500። ዲዛይን በፈለጉት ስራ ይሰራላችኋል። እንትን ይላል ስፌቱንም በፈለጉት በጣም አሪፍ። ስለዚህ እነዛም ተመሳሳይ ፈርጦቹ ተመሳሳይ ይላሉ። እነሱ እንትን ይሄ ወርቀ ዘብ የሚባል ነው እንትናቸው እንጂ አንድ አይነት ናቸው። ሁሉም አንድ አይነት መነን ነው። ያው ዋጋቸው ነው የሚለያየው እንጂ እንዳለ አንድ አይነት ናቸው። ዛጋ ለነጭ አለ የቁርባን ለቤተክርስቲያን አብዛኛው የሚፈልገው ነጭ ልብስ ለቤተክርስቲያን ነው። እሱ ተሰርተው አልቆለት እጅና አንገት ተሰርተው 8500 አሪፍ ነው። በጣም ያምራል። ይሄ ማለት ነው የወንዱ። የወንዱ ደግሞ ይሄኛው ነው። ማች እንዳይት ለክርስትና ይሆናል። ይሄንን ክርስትና ለቀለል ብሎ ለማድረግ ይሄ 2 አይን መነን ነው። 5 አርብ ነው። በጣም ሰፊ ነው። አርቡን ሰፊው እንዳለ ሆኖ ከዛ ይሄንን ቁመቱ በጣም ረጅም ነው። አሁን የተለመዱት 50 65 ምናምን ናቸው። ይሄ ግን 70 ነው ቁመቱና ለዛ ነው በጣም ሰፊ ያደረገው። ሰፊ ነው በጣም። እሺ ካነ ወንድ ይሄ ደግሞ የወንድ ነው። የሱ ጥልፍ ነው። ፒሲ ጨርቅ ነው። ይሄ 4000 ብር። 4000 ማለት ይሄ አንድ አይነት ያምራል በጣም። እሺ ሌላም ካለ ማየት እንችላለን። ምን የተለየ ነገር ምን ይሄ ደግሞ በቻይና የተሰራ ደግሞ ለየት ይላል። ይሄ ደግሞ የቻይና ጨርቅ ነው። በጣም ዘመን ተሻጋሪ በጣም ጠንካራ ጨርቅ ነው። ምንም አይልም። ይሄ ጥልፍ ነው። ይሄ ሀር የሚባለው ክር ነው። ይሄ ኖርማል የሳባና ዱባይ ክር ሳይሆን ሀር በሚባለው ክር የተጠለፈ ጥልፍ ነው። ሙሉ ጥልፍ ነው። እግሩንም እጁንም ሁሉንም ጥልፍ ነው። ቦልሲን ስራ ነው የተሰራቸው። የቻይና ጨርቅ ነው። እና ቻይና ጨርቁ በጣም ጠንካራ ነው። ምንም አይሆንም። እንደ ሀበሻ ልብስ አይደለም። ሀበሻ ልብስ መነን ነው። ትንሽ አቅም ያንሷል መነኑ ላይና ይሄ ደግሞ ጠንካራ ነው። ጨርቁነቱ ጠንከር ያለ ነው። ይሄስ ዋጋው ምን ያህል ነው? አሁን እቺ 8500። አሪፍ ነው። ይሄ ለግሩፕ ለመልበስ ለግሩፕ መልበስ ከፈለጉ ይችላሉ። ለየት ላለ ሁሌ መነን ከማረግ እድሜ ተሻጋሪ ከልጅም ቢለበስ በጣም ነው የሚያምር። ያምራል በጣም። ይሄ ደግሞ ብዙ የክፍለ ሀገር ሰው ያውቀዋል። አቡጀዲድ ብዙ ሰው ያሳደገ ብዙ እናቶች ለብሶት ያደጉ አቡጀዲድ ነውና አሁን በዘመናዊ ደግሞ ሲምፕል ነው። እጅና አንገት መስቀል ተደርጋላት። እግሩ ላይ መስቀል ነች። ይሄ ሲምፕል ነገር የምትፈልጉ እቺ ተሰርታ አልቃላት 5500 ተመጣጣኝ ነው ዋጋው። አሪፍ። ይሄም ቻይና ጨርቅ ነው። የቅድሙ ተመሳሳይ ጨርቅ ነው፣ ግን እንትናቸው ይለያል። ይሄ ጥለት ነው።
ይሄም በጣም ነው የሚያምረው። ይሄም ተሰርቶ ሲለበስ በግሩፕ በጣም ነው የሚያምረው። ስራው ቪ ነች። ይሄ እንዳለ ተለጣፊ ነው፣ ተለጥፎበት ነው። ያምራል። ጥለቱ ተለጣፊ ነች። እግሩም እንደዛው ተለጣፊ ነው። ያምራል በጣም። ይሄም ሰፊ ነው። 5 አርብ ነው። ይሄ ደግሞ በጣም ሰፊ ነው። ከዛኛው ይከፋል ማለት ነው። ይሄ ያቺ አሁን የቅድመን ያየናት 4 አርብ ነች። ደግሞ በ5 አርብ የተሰራ ነች። ሰፊ ነው በጣም። ፍላጎት ማለት ነው። እንደ ፍላጎት ያው ለማሳየት ይሄ አርብ ምናምን ትያቸው አብዛኛው ሰው አይረዳውም እና ተሰርቶ ሲያየው ግን ኦኬ ልዩነት ይሄ ነው የሚለው ይረዱናልና ለዛ ነው ሳምፕል የሰራ ነው። ዋጋቸው ሲለያያል። አሁን እቺኛዋ ተሰርታ እቺኛዋን ውድ ስለሆነች እቺኛዋ 9500 ነች። በጣም አሪፍ ነጠላ ሳላቸው እነዚህ ነጠላ የሽፎን አላባሽ ምናምን ናቸው። ለሳምፕል እንትን ያሉ ሲሄድ ደግሞ ሽፎን ነው። ቁርባን ለቤተ ክርስቲያን ሲሄድ ለየት ባለ ስታይል በሪቫን የተሰራችው። አልተለመደም። ያው በሪቫን የተሰራችው ያ ቅድም እንዳሳየሽም አሉ እንደዛኞቹ ሪቫን ያምራል። ያው ነጭ ነች፣ ቀለል ያለች ነች። እንደውም አሁን የጾም ወቅት ስለሆነ ያው እቺኛዋን አንደኛ ደረጃው ነው ነጩ ጨርቁ አንደኛው ነው። የዱባይዋ ነች። ሀገርኛ አለው ግን እቺ የዱባይ ነች። ሸከር ትላለች እና የዱባይ ጨርቅ ነች። ዋጋቸው ተመሳሳይ ነው። ተመሳሳይ ነች። ሌላ ቀረ የምትይው ካለ ማለት እንችላለን። የቅድም ቦታዎች ታሪክ ልብሱ በጣም ብዙ ነው። አሁን ይሄንን ያው የፈለገ ማንኛውም ልሙጥ ሽፎን ግዴታ ልሙጥ ስለሆነ ምናምን ሰው እንትን አይለውም እና ሽፎን አይመስልም። በጣም ነው የሚያምረው። በጣም ሰፊ ነው። ይሄን በ6 ሜትር የተሰራ ነው። እነዚህ የዱባይ ጨርቆች ናቸው። ይሄኛው የዱባይ ነው። ይሄ አንደኛ ልሙጥም ሆነ ሰው አላቸው፣ ደረጃ አላቸው። 3 አይነት ደረጃ ነው ያላቸውና የሀገር ውስጡንም ደረጃ አለው፣ የውጭው እንደዛውና ስለዚህ አንደኛ ደረጃ ነው። ይሄኛው አንደኛ ደረጃ ነው፣ በሪቫን ነው። ይሄም በ6 ሜትር ተሰርቶ 5500 ነው። ያነቱ ተመሳሳይ ማለት ነው አይደል? ይሄኛው ተመሳሳይ ነው። ለየት ማለት አንዳንድ ሽፎን ሁሉ ልሙጥ ከባዶ ከሚሆን እንደዚህ በሪቫን አድርጎ ያምራል። በቢጫም ማድረግ ይችላሉ። ተፈለጉት ሪቫን መስልም ለየት ያለ ነው። ቀደም ቡኒዋን እንዳይሻት እሷም እንደዛው ለየት ያለ ዳውሻሉስ እዚህ ጋር እንዳለች ቅድም ሙሉ ተተት በቃ ካለች ተመሳሳይ ከሆነ ተመሳሳይ ነች ካለች ስለዚህ ነው ካልብሳለች። እቺ ደግሞ ማመት በጣም ታምራለች። ደግሞ ለየት ያለች ነች። ለግሩፕ በተለይ ለመልስ ላላቸው ሰዎች በጣም ነው የምታምረው። ለሽምግልና መሆን ተለምዷል። አንድ አይነት አሁን ሙሉ ይሄንን ፈርጥ ነው፣ ሙሉ ጥልፍ ነው። ለየት ያለች ያልተለመደ ዲዛይን ነች። ዲዛይኗ በጣም ነው የምታምረው። ከኋላም ወረድ ያለች ነው። ስትለበስ በጣም ነው የምታምረው። ፈርጥ መኖሩ ራሱ ይሄ 2 አይን መነን የተሰራው ይሄ ሙሉ ፈርጥ ነው፣ ጥልፍ ነው። ያንዳንዷን ጥልፏ ላይ ፈርጥ አለው። 5 አርብ ነው የተሰራው። ይሄን በቪን የተሰራው ስላሽ ቢን የተሰራቸው ከኋላ ወረድ ያለ ነው። ዩ ነው ከኋላ ያምራል። ዩ ነው በሼፕ ነው የተሰራቸው። አሁን ላይ በጣም አሁን አብዛኛው ሰው ከጥለት ይልቅ ወደ ጥል አዘነበለ ነው የሚባለው። አዘነበለኝ እንደዚህ ለየት ያለ አሰራር አለ። ይሄን አሁን ተሰርቶ አልቆለት 17000 እቺ ለየት ያለች ነች። 2 አይን መነን ነው። አብዛኛው ሰው ምንድነው 2 አይን ምናምን ይላልና 2 አይን መነን ነው። ልዩነት አለው። አሁን ይሄንን አንድ አይን መነን ማለት የነጠላ የምንጠቀመው ነው፣ ስስ ነው። ይሄኛው ሲሸመን በአንድ ትሆናለች። ይሄ ግን 2 ደብል ነው። አሁን ይሄም አለ በ3 አይን መነን የሚሰራልና በ3 አይን መነን ሲሆን ደግሞ በጣም ነው ይወፍራል። አሁን ብዙ ሙሉ ጥልፍ ሲሆን አሁን ሰፋፊ ጥልፎች ሲሆን በ3 አይን መነን ትሰሪዋለሽ። ምክንያቱም ጥልፉ መሸከም እንዲችል ተደርጎ ማለት ነው። አንድ አይን መነን ላይ ልጥለፈው ካልሽ አይመጣልሽም፣ ይከብድና የመላቀቅ ባህሪ ያለው። ይሄ አሁን 2 አይን መነን ለዚህኛው ጥልፍ በቂው ነው። ያምራሉ። ይሄ 5 አርብ ነው፣ ሙሉ ጥልፍ ነው እንደነገርኩሽ። ስለዚህ ከነነጠላው ማለት ነው። ከነነጠላው አልቆለት 17000
እሺ ሌላ ቀረ የምትይው ማለት በጣም ብዙ ነው። ሌላ ወረደ ስለሆነ በቃ ሌላ የለም። ያው የወንዶቹ እንደተለመዱ ናቸው ዋጋቸው። ከ3500 ብር ጀምሮ አለ የወንድ። ያው እንዳለ ከነሱስ ከራሳቸው ይዘው ቢመጡ አመጡላችኋላችሁ ወይ? እንዴት የራሳቸው ዲዛይን ብቻ በፈለጉት ዲዛይን አድርገው ይሰራል፣ እንሰራላችኋለን። ጨርቁንም ታመጣላችሁ እነሱ ያመጡ? እና ችግር የለውም ይሰራላችኋል። እነሱ በፈለጉት ቢያመጡም እነሱ ያዘዙት ከስተመር ንጉስ ነው። እሺ በግሩፕ ቢመጡስ ዲስካውንት ይኖራል? በግሩፕ የሚመጡ ዲስካውንት አለ። ባንቺ የሚመጣ ደግሞ እውነተኛ ዲስካውንት አለ። በጣም ዲስካውንት አለ። እሺ በምን ያህል ጊዜ ይደርስላችኋል? አሁን ሽፎን በአንድ ቀን ይደርሳል። አሁን ግሩፕ ከሆነ አሁን ይሄንኛ የለበስ ነው የ16 ሰው እኔ ታዘዘው በ3 ቀን ያለቀው። በ3 ቀን ያለቀውና ሽፎን ከሆነ በአንድ ቀን እንዳው 3 የ3 ሰው የ4 ሰው ከሆነ በአንድ ቀን ያልቃል። ግሩፕ ሲሆን ግን ቢያንስ እስከ ሳምንት ያው መብራት ሊጠፋ ይችላል በሚለው ሳምንት ነው ጊዜ የምንሰጠው። አሁን ጊዜ ስሉን እንደ ብዛታቸው ጊዜ ገደብ እንሰጣቸዋለን። ሀበሻ ልብስም አሁን ይሄኛው በሳምንት ይደርሳል። የ2 ሰው የ3 ሰው በሳምንት ይደርሳል። ግሩፕ ሲሆን ደግሞ 15 ቀን ያስፈልገኛል እና የእጅ ጥልፍ ሲሆን ደግሞ እንደየጥልፋቸው ጊዜውም በዛው ነው የምንወስነው እና ሽፎን በአንድ ቀንም በ2 ቀንም ይደርሳል። ሀበሻ ልብስ ሳምንት በጣም ባልሞላ ይደርሳል። የሚጠበቀው መምጣት ብቻ ነው የሚጠበቅባቸው። እሺ የት ያገኟቸዋል? አድራሻ መገኛችን 22 ወርቁን ዛፍ ፊት ለፊት ተመስገን ገበያ ሱቅ ቁጥር 11 ቢ። እሺ ለተጨማሪ ስልክም ካለ 0935 97 54 98 0914 81 55 09። እሺ ጊዜሽን ስለሰጠሽኝ አመሰግናለሁ። እኔም አመሰግናለሁ። እሺ ተመልካቾቼ የሀበሻ ልብሶች እንዲሁም የሽፎን ምልከታችን ይህን ይመስል ነበር። ጥሩ ጥሩ ነገሮችን እንዳገኛችሁ አምናለሁ። እንደዚህ አይነት ነገሮች ደግሞ ቶሎ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።